በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አብይ ጾም ለምን አብይ ተባለ? አብይ የተባለበት ምክንያት አንደኛ አብይ እግዚአብሔር ወአብይ ኃይሉ፣ እግዚአብሔር ታላቅ ነው ኃይሉም ታላቅ ነው የተባለው እርሱ ራሱ ስለ ጾመው ነው። ሁለተኛ ሌሎቹን አጽዋማት ፍጡራን ጾመውታል። ይህንን ጾም ግን ፈጣሪ ራሱ ስለ ጾመው አብይ ይባላል። በሶስተኛ ደረጃ የአብይ ጾም ቀናት ከሌሎች አጽዋማት ቀናት ስለሚበዛ አብይ ተብሏል። እኛም ጌታ የጾመውን ለማስታወስ በረከቱን ለማግኘት በግብር እርሱን ለመምሰል የሥጋ ፈቃዳችንን ለነፍስ ፈቃዳችን ለማስገዛት ስርየተ ኃጢአት ተስፋ መንግሥተ ሰማያትን ለማግኘት እንዲሁም ወደ አምላካችን ለመጠጋት እንጾመዋለን። ጌታችን መድኃኒታችን ኢየሱስ ክርስቶስ 40 ቀን የጾመውን ጾም እኛ ስለምን 55 ቀን እንጾመዋለን ቢሉ አብይ ጾም 3 ክፍሎች አሉት። የመጀመሪያው ሳምንት ወይም 7 ቀን ጾመ ሕርቃል፣ ሁለተኛው የጌታ ጾም ወይም 40 ቀን፣ ሶስተኛው ሰሞነ ሕማማት ወይም የመጨረሻዎቹ 8 ቀናት ናቸው። ስለዚህም ጾመ ሕርቃል 7 ቀን፣ ሰሞነ ሕማማት 8 ቀን ሲደመሩ 15 ቀን ሆኖ ጾመ ኢየሱስን 40 ቀን ስንጨምርበት በጠቅላላ 55 ቀን ይሆናል። የመጀመሪያው የአብይ ጾም ሳምንት ወይም ሰንበት ዘወረደ ይባላል። በዚህ ቀን ስለ ኢየሱስ ክርስቶስ ከሰማይ ወደ ምድር መውረድ፣ የሰው ልጅ በትህትና በፈሪሃ አምላክ ስለመኖር ይዘመራል። የዕለቱም ስያሜ የተወሰደው በዕለቱ ከሚዘመረው የያሬድ መዝሙር ነው። ከሰኞ ጀምሮ ጾመ ሕርቃል ይባላል። ሰው ለጾም ልቡን እንዲያዘጋጅ ትምህርት የሚሰጥበት፣ በጾም ወቅት ሊኖረን ስለሚገባው ሕይወት የምንማርበት ሳምንት ነው። በቀጣይ ስለ ጾመ ኢየሱስና በውስጡ ስላሉት ሳምንታት ስያሜ እንዲሁም ስለ ሰሞነ ሕማማት በዝርዝር የምናይ ይሆናል። ጾማችንን የኃጢአት መደምሰሻ፣ የዲያብሎስ ድል መንሻ፣ የመንግሥተ ሰማያት መውረሻ ያድርግልን። ይቆየን።